እንግዲህ የካሌብ አባት በቲና ምክንያት እንደገና የትሁቴን የሚፈልጋት ሰውዬ ሊያስወግደው ነው ማለት ነው። እንግዲህ እንዳየነው ትሁቴን የሚፈልጋት ሰውዬ ከቲና ጋር በመተባበርና ቲና ትሁቴን አሳልፋ እንድትሰጠው የሚፈልግ ከሆነ ቲና እንዳለችው አባትየውን አስወግድልኝ ብለዋለች ማለት ነው። ስለዚህ እንግዲህ ያ ሰውዬ ወይም ደግሞ ትሁቴን የሚፈልጋት ሰውዬ የሚከታተላት አባትየውን እንግዲህ ከኋላ እየተከታተለ ሊገለው ነው ማለት ነው። እንግዲህ ይህን ነገር ስታወራ ቲና ተደብቃ ከሰውየው ጋር ስታወራ ትሁቴ ሰምታ ነበር። ስለዚህ ትሁቴ አሁን ላይ አንድ ነገር ማድረግ አለባት ብዬ ነው ማስበው። ምክንያቱም ቲና እንግዲህ ትሁቴ መታ ለካሌብ ስትነግረው ትሁቴ መታ እንግዲህ የአባቱ እንግዲህ ከዚህ ቤት እንደወጣ እንዳልተመለሰ ስትነግረው ለካሌብ ነው ቲና ያንን ነገር ሰምታ ለሰውየው የነገረችው ማለት። ስለዚህ ትሁቴ አሁን ላይ ወይ ለዳኒ ወይ ለካሌብ ተናግራ እንግዲህ አባትየው ላይ ወይም ደግሞ ለአባትየው እንዲደርሱለት ለፋዘር እንዲደርሱለት ማድረግ አለባት ብዬ ነው ማስበው። እስኪ እናንተ እንግዲህ አባትየው ምን ይሆናል? ዳኒ ይደርስለታል ወይስ ካሌብ ይደርስለታል? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ የካሌብ አባት ይህንን ውሳኔ ተናዶ ወይም ደግሞ ከቤት ወጥቶ በዛው የቀረው በምን ጉዳይ ነው? ከትሁቴ በጻፈችው ደብዳቤ መሰረት። ምክንያቱም ያንን ደብዳቤ እንግዲህ ቲና ካነበበችው በኋላ ቀዳዳ ወደዛ ሰጠለው። ያን እንግዲህ የካሌብ አባት ያንን ደብዳቤ ካየ በኋላ ነው ትሁቴ እንዴት እንደዚህ ልታደርግ ቻለች ወይም ደግሞ ልታደርግ ነው ብሎ ገና ወደፊት አሁን ላይ ልታደርግ ትችላለች ብሎ ስላሰበ እኛን እንደ ባዳ አይታናለች በማለት እንግዲህ አዝኖባት ነው ያንን ነገር እንግዲህ በዛው ሰዓት ትሁቴ እንግዲህ ውሃ ላምጣል ብላው በዛን ሰዓት ወጥቶ በዛው የቀረው ማለት ነው። ስለዚህ አባትየው ትሁቴ አዝኖባታል በጣም እንደዚህ ማድረጓና ጥላ በመሄዷ። ምክንያቱም አባትየው እንግዲህ ትሁቴን እንደ ልጅ ስለሚያያትና የሷን ሐዘን ጭንቀት መጋራት እንደሚፈልግ ከዚህ በፊት ነግሯታል። በሐዘንም በደስታዋም እንግዲህ ከጎኗ እንደሚሆን ምክንያቱም ትሁቴ ከሰራተኛም በላይ ነች እዛ ቤት ከካሌብ በላይ እንግዲህ ከዳኒም በላይ ከቲናም በላይ እሱን እየተንከባከበችውና እንዳይሞት እዚህ ድረስ ያደረሰችው በመከታተል ትሁቴ ነች። ስለዚህ አባትየው ደግሞ እንግዲህ እኔን እንዴት እንደ ባዳ ታየኛለች ብሎ ነው ተቀይሞ በዛ ሰዓት እየወጣው ማለት ነው። ስለዚህ ያንን አጋጣሚ ደግሞ የትሁቴ የሚፈልጋት የሚከታተላት ሰውዬ አባትየውን ካስወገደላት እንግዲህ ቲና በምላሹ ትሁቴን እንደምትሰጠው ነው እየተነጋገሩት። ስለዚህ አሁን ላይ ይህንን ነገር ነው እያደረገ ያለው ማለት ነው። እንግዲህ አሁን ላይ ትሁቴ ልትወጣ ስትል ያንን ደብዳቤ ጽፋ ቲና እንግዲህ ያዘቻት ማለት ነው እንዳትወጣ። አሁን ላይ ቲና ለትሁቴ እያሰበችላት እንዲመስላትና እየተጨነቀች ለትሁቴ እንዲመስላት እንግዲህ ከዛ ከምትሄድበት አስቀረቻት። ነገር ግን ቲና ትሁቴን እንድትቀር ያደረገቻት ምክንያት ምንድነው? ያ ሰውዬ እንግዲህ ትሁቴ ከጠፋች እንደማያገኛት ስለምታውቅና ማስቀረቷ ደግሞ ግዴታ ስለሆነ ነው። ምክንያቱም ያ ሰውዬ እንግዲህ ወይም ደግሞ ትሁቴን የሚከታተላት ሰውዬ ከቲና ጋር የተነጋገሩት ምንድነው? ትሁቴን አሳልፋ እንድትሰጠው ነው፣ ከዛ እንዳታመልጥ። ከሀገር ቤትም የመጣው እንግዲህ ለቲና እየነገራት የነበረው ትሁቴን እንደምንም ብሎ አፈላልጎ ነው እዚህ ያገኛ። ስለዚህ አሁን ላይ ደግሞ ከዛ ቤት ከወጣች እንደምትጠፋበት ነው እየተናገራት ለቲና። ስለዚህ አሁንም ቢሆን ትሁቴ ለማምለጥ ብትሞክር እንዳታመልጥ ብሎ ለቲና ነግሯታል። ለዛ ነው እንግዲህ ቲና ትሁቴን ያስቀረቻት። ነገር ግን ትሁቴ ቲና አሁን ላይ ደግ መስላት ወይም ደግሞ ለሷ እያሰበችላት መስላት ተታላለች። ትሁቴ በቲና ተታላለች። ያን ከጊዜ እንግዲህ ብዙ ጊዜ ቲናን ትሁት እንደምታቃት ትሁቴ ቲናን እንደምታቃት በጣም ከባድ ሰው እንደሆነችና ክፉ እንደሆነች በጣም ብዙ ሴራ እያሴረች አባትየውን ካሌብን ለማስገደል እንደሞከረች ታውቃለች። ነገር ግን አሁን እንግዲህ ከዚህ በፊት ከዛ ሰውዬ አስጥላኛለች በሚል ሰበብ ነው እንግዲህ ቲናን ያቀረበቻት። ቲና ደግሞ ትሁቴን መቅረቧ ለሷ በጣም ትልቅ ነገር ነው። ምክንያቱም ለዛ ሰውዬ እንግዲህ አሳልፋ ለመስጠትና እንግዲህ የሷን ደካማ ጎን ማወቋ ቲና በጣም አሪፍ ነው ማለት ነው። ምክንያቱም አንደኛ ትሁትን የምትጎዳበት ምክንያት ከካሌብ ጋር ግንኙነት ለመጀመር ስላሰበችና እንደምትወደው ስለምታውቅ፣ ሁለተኛ ደግሞ ዳኒንም መጉዳት ትፈልጋለች።
ምክንያቱም ቲናን ትቷት ከኤደን ጋር እየሆነ ስለመጣና መቼም ቢሆን ቲናን እንደማይፈልጋት ስለምታቅ አሁን ላይ ዳኒን እንግዲህ ለማሳመንም እየሞከረች ነው ያለችው። እንግዲህ ዳኒን አሁን ላይ ከካሌብ ጋር የሰማንያ ወረቀታችን ወይም ደግሞ ትዳራችንን ከተፋታን በኋላ ካንተ ጋር ነው መኖር ምፈልገው እያለች እያታለለች ነው ያለችው። አሁን ላይ ትሁቴን ለማስያዝ ቱቴ ከሚፈልጋትና ከሚከታተል ሰው ጋር እየሰራች እቅዷን ሳትናገር ዳኒን ግን አሁን ላይ እያታለለችው ነው የምትገኘው። ዳኒ ግን መቼም ቢሆን ቲናን አያምናትም። የሆነ ነገር ሳትይዝ ወይም ደግሞ የሆነ ነገር ሳታስብ በዚህ ያክል ለሰው አዛኝና ለሰው ሩሩ የምትሆንበት ምክንያት ግልጽ አልሆነለትም። ስለዚህ ቲናም እንግዲህ አታምነኝም ብለው ነበር ዳኒ ግን መቼም ቢሆን ቲናን እንደማያምናት ነግሯታል ማለት ነው። የሆነ ነገር እስከምታገኝ ድረስ ሊሆን ይችላል እንጂ መቼም አላምንሽም ብሏታል። ስለዚህ ዳኒ አሁንም ቢሆን ቲናን መጠራጠሩ መቀጠሉ አሪፍ ነው ብዬ ነው ማስበው። እንግዲህ አሁን ላይ እዛ ቤት ወይም ደግሞ ካሌብ ጋር ኤደን ስትመጣ ያው ኤደን ዳኒን ፈልጋው ነው ዞሮ ካሌብ ጋር ብትመጣም ከዳኒ ጋር ትንሽ ስለተኮራረፉ ነገር ግን የዳኒ ፍቅር ስላልወጣላት ኤደን በዛው ለማየት ነው እንግዲህ ከዳኒ ጋር ሲጋጩ ወይም ደግሞ ዳኒ እንግዲህ ኤደን ልትወድቅ ስትል ሲይዛት እንደ አዲስ እየተገናኙ ነው ይመስለው። እንደ ህንድ ፊልም ነው በቃ እዛ ጋር ሲተቃቀፉ ምናምን ማለት ነው ሳታስበው ልትወድቅ ስትል የያዛት ነገር። ስለዚህ ኤደን እንግዲህ ካሌብም ነግሯታል ምን አይነት ህንድ ፊልም ነው የሚመስል የሁለታችሁ ነገር ብሏታል። ዳኒም እንግዲህ ከኤደን ጋር እንደ አዲስ ነው እሷን ሲያት ልቡ የደነገጠው ምክንያቱም ከብዙ ጊዜ በኋላ ስላገኛትና አሁን ላይ ደግሞ ስለተኮራረፉ እሷን ማውራት ስለማይችል እንግዲህ ለትሁቴ ሲነግራት በጣም ኤደን እንዳማረባትና አሁንም ቢሆን እኔ እወዳታለሁ እያለ ነው ለትሁቴ የሚነግራት። ትሁቴ ግን አሁንም ቢሆን ዳኒን እየመከረችው ነው መቼም ቢሆን በኤደን ተስፋ እንዳይቆርጥና እንደገና አሁን ላይ የሚለምናትን ነገር እንዲቀጥል ነው የምትፈልገው። ኤደንም አሁን ላይ ዳኒን ይሄንን ነገር ነው የምትፈልገው። ምክንያቱም ኤደን በዳኒ ላይ መቼም ተስፋ አልቆረጠችም። ልቧ ዳኒን ቢሆንም እሷ የዳኒ ስራ ነው እንድትቀርበው የሚያደርጋት ወይም ደግሞ ከቲና ጋር እያየችውና እሱን ወይም ደግሞ ራሱን እንዲቀይር ነው ፍላጎቷ ማለት ነው። ነገር ግን ዳኒ ደግሞ አሁን ላይ ቲናን የሚከታተላትና እሷ የምታስበውን ወይም እቅዷን ሊያከሽፍ የሚሞክረው ወይም ደግሞ እሷን አብሮ እንደ ጓደኛ ሚሆናት የካሌብ አባት ባዘዘው መሰረት ነው እንጂ ዳኒ ይህንን ስራ ቢተወው ከኤደን ጋር በስነ ስርዓት ሊኖሩ ይችላሉ። ምክንያቱም የካሌብ አባት ከዚህ በፊት እንዳየነው ከሆነ ዳኒን ነግሮታል ከኤደን ጋር እኔ አስታርቃችኋለሁ አንድ ላይ ትሆናላችሁ ለኤደን እኔ ነግራታለሁ ብሎ ስለማለለት ወይም ደግሞ እንግዲህ ስለነገረው ነው ዳኒ ቲናን እየከታተላት ያለው። እንግዲህ ቲናም የዳኒን እቅድ ለመስማት ብትሞክርም ዳኒ አሁን ላይ ምንም እቅድ እንደሌለውና ምንም እንዳላሰበ ነው የነገራት። ነገር ግን አሁን ላይ እንግዲህ ዳኒ የቲናን እቅድ ለማወቅ ቢፈልግም እሷን ለማወጣጣት ቢሞክርም ነገር ግን ቲና አሁን ላይ ምንም እቅድ እንደሌላትና ከብሩኬ ጋር ያላትን የፍቅር ግንኙነት ማቆም እንደምትፈልግ ነው እየነገረችው ያለችው ማለት ነው። ዳኒን የራሷ ለማድረግ እሱንም ለማታለል በዚህ ወሬ አውርታ ማለት ነው። እንግዲህ አሁን ላይ ቱቴን የሚፈልጋት ሰውዬ ቱቴ በነጻነት እንዳትንቀሳቀስ እያደረጋት ነው የሚገኘው። እንግዲህ ሰፈር ውስጥም እንኳን ለመዞር ብትፈልግም ያ ሰውዬ ግን እየተከታተላት ነው የሚገኘው። እንግዲህ የዛን ሰዓት ካሌብ ደርሶላት ካሌብ በዛ ሰዓት ባይደርስላት ኖሮ ያ ሰውዬ ቱቴን እንደፈለገ ይዟት ሊያግታት ይችላል ብዬ ነው ማስበው። እንግዲህ አሁን ላይ ያ ሰውዬ በቀን ምንም ሊያረጋት አይችልም፣ መኪናም ስለሌለው ፊት ለፊት ምንም ያረጋታል ብዬ አላስብም። ግን አሁን ላይ ቱቴ ከመሸ ብትወጣ ኖሮ ያ ሰውዬ እንደፈለገ ቱቴን ማድረግ ይችላል ብዬ ነው ማስበው። ስለዚህ ቱቴ ይህንን ነገር እያወቀች ወይም ደግሞ ሰው የሚከታተላት እንዳለ እያወቀች ሴፍቲዋን ብትጠብቅ ይሻላል ብዬ ነው ማስበው። እንደ ቤተሰብም ደግሞ ለነ ካሌብ ለነ ዳኒና ለአባትየው ይህንን ሚስጥር ካልተናገረች ለሷም ሁል ጊዜ መፍራትና ደነጋጤ ነው የሚሆንባት እሱን ባየችው ቁጥር። ስለዚህ አሁን ላይ ቱቴ ምን ማድረግ ነው ያለባት? ሴፍቲውን መጠበቅ ነው ያለባት። ነገር ግን እንግዲህ አሁን ላይ ቱቴ በቲና ጉዳይ ወይም ደግሞ ቲና አባትየውን እንደገና ለማስገደል በስልክ ስታወራ ስለሰማቻት ከዚህ በኋላ ግን ቲናን የምታምናት አይመስለኝም። ቱቴ ለቲና እንግዲህ ሚስጥሩን ብትነግራት ኖሮ ቲና ምን እንደምታደርግ ታውቃላችሁ። እንዲሁም ሚስጥሩን ታውቋለች። ነገር ግን ከትሁት መስማት ስለምትፈልግና ለትሁቴ ደግሞ አዛኝ ለመምሰል ከሷ ታማኝነትን ለመያዝ ነው እንግዲህ እሷን የምታባብላት ማለት ነው። ቲና ሌላው ጉዳይ ምንድነው ለትሁት የሚፈልጋት ሰውዬ ካሌብ እንደሚወዳት ነው እየነገረችው ያለችው። ስለዚህ አሁን ላይ
ቲና የምትፈልገው ምንድነው? በመላሹ ትሁቴን ለሱ የምትሰጠው ከሆነ ቤቱን እንግዲህ መውረስ ስለምትፈልግ ያንን ሰውዬ ወይም ደግሞ የካሌብን አባት እንዲያስወግድላትና የካሌብ አባት ከሞተ ደግሞ አሁን ላይ የካሌብ ሚስቱ ስለሆነች የ80 ያኔ ደግሞ እንግዲህ ለሁለት ወይም ደግሞ ውርሱን እኩል መካፈል ትችላለች ነው። አሁን ይሄንን ነገር አስባ ነው፣ ይሄንን ውርስ ፈልጋ ነው አባትየው አሁንም ቢሆን እንዲሞትና እንዲገደል እየፈለገች ያለችው። ስለዚህ አሁን ላይ ለአባትየው ማን ነው የሚደርስለት ነው? ዳኒ ነው? ካሌብ ነው? ወይስ ትሁት ነች? ትሁቴ ሰምታለች፣ ነገር ግን ወጣ ትደርስለት ይሆን ወይስ ስልክ ደውላ ለዳኒ ለአባትየው እንዲደርስለት ያደርግ ይሆን ወይስ ካሌብ እንግዲህ ሳያስበው ለሰውየው ይደርስለታል ወይም ለአባቱ በስተመጨረሻም ይደርስለታል ብላችሁ ታስባላችሁ? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ ትሁቴ ይህንን ነገር ካደረገች እንደገና አባትየውን ትታደገዋለች ወይ ለካሌብ ወይ ለዳኒ ከደወለች አባትየው እንግዲህ ከመሞት ይተርፋል ብዬ ነው ማሰበው። ነገር ግን ያ ሰውዬ ወይም ደግሞ የትሁቴን የሚፈልጋት ሰውዬ ያንን የካሌብ አባት ከወጋው በጩቤ ወይም ደግሞ የሆነ ነገር ካደረገው ለትሁቴም ጸጸት ነው የሚሰማት ማለት ነው። ምክንያቱም ቲናን አምናት ያንን ወረቀት ሰታ ያንን ነገር ደግሞ የካሌብ አባት ባያነበው ኖሮ እዚህ ደረጃ ባይደርስ ነበር። ስለዚህ ትሁቴ ምንጊዜም በጣም ነው የምታዝነው በዚህ ጉዳይ ማለት ነው። እንግዲህ አባትየው ለካሌብ እንደነገረው ትሁቴን የምትወዳት ከሆነ ነው እንጂ ለምን ያናዳል ጓደኛ ቢኖራት ብሎ እውነቱን ነግሮታል። ስለዚህ ካሌብ የማይታወቅበት ሆኖ ትሁቴን እየወደዳት ነው ያለው። ነገር ግን መውደዱን ማሳወቅ ስላልፈለገና ትሁቴን ማፍቀሩን ማሳወቅ አልፈለገም እንጂ አሁን ላይ ትሁቴን ይወዳታል። እንግዲህ መች ነው የሚነግራት የሚለውን እስቲ የሆነ ቀን ይነግራታል ብለን እናስባለን። እሱ ሽንፈት መስሎት ነው የሚታየው ወይም ደግሞ ከሰራተኛ ፍቅር እንዴት ሊይዘኝ ይችላል፣ እንዴት እሷን ወልጃታለሁ ልል ይችላል የሚል ነገር እንግዲህ ሊኖርበት ይችላል ብዬ ነው ማስበው እንጂ ካሌብ እንዳየነው ከሆነ ለትሁቴ ከእህትም በላይ እሷን እንደሚወዳት እያየን ነው የምንገኘው። እስቲ እናንተ ካሌብ እውነትም ትሁቴን ይወዳታል ወይስ አይወዳትም የሚለውን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በዛሬው የትሁቴ ክፍል እስቲ የተሰማችሁን እንግዲህ ማን ነው ጥፋተኛ፣ ማን ነው እንግዲህ ለአባትየውም የሚደርስለት የሚለውን ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እንግዲህ መስጠት ትችላላችሁ። በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።